ዘይኔ ብልካ ባላለው የስልጤ ዞን ዋና አስተዳዳሪ። የአረፋ በዓል ኢድ አል አድሃ በስልጤ ብሔረሰብ ልዩ ቦታ አለው። አብዛኛው ህብረተሰብ የሙስሊም ነው። ሃይማኖታዊ ገጽታው ያመዝናል። እንዲሁም በበዓሉ የባህላዊ ገጽታዎችንም ተላብሶ የሚካሄድ ነው። በተለይ የስልጤ ማህበረሰብ ከተለያየ በአገሪቱ በስራ እንቅስቃሴ ዓለም አቀፍም ደረጃ የተለያየ ቦታ የሚገኝ ማህበረሰብ ነው። አረፋ ሲደርስ ቤተሰቡን ዚያራ እና የአካባቢ ህብረተሰብ ለመገናኘት ቤተሰቡን ለመጠየቅ አረፋን ምክንያት አድርጎ ከተለያዩ ቦታዎች ይንቀሳቀሳል። በአብዛኛው በገጠሪቱ የስልጤ ክፍል በደማቅ ሁኔታ ተከብሮ ነው የሚቆየው። ለበዓሉ በቂ ቅድመ ዝግጅት ነው የሚደረገው። ወንዶች የእንጨት ዝግጅት ያደርጋሉ። ለከብቶች አረፋ ነው በሚል የጊጦሽ ቦታዎች ሳር ኮትሮት የሚባል አለ፣ ይሄን ዝግጅት ያደርጋሉ። እንዲሁም ሴቶች ውጆ በማዘጋጀት ለቅቤ የሚሆን ነገር ለእንዳች አረፋም ለሴቶች አረፋም እንዲሁም ለዋና አረፋ በቂ ዝግጅት የሚያደርጉበት ነው። ወንዶቹ ድርሻ የሚታረድ ሰንጋ ማዘጋጀት፣ ለዚህ ደግሞ አስቀድሞ ሰንጋውን ለመግዛትም የገንዘብ ዝግጅት ይኖራል። ገንዘብ ዝግጅት ከተደረገ በኋላ የአረፋ ግዢ ይፈጸማል። ጥሩ ቁመና ያለው እንከን የሌለው እንዳቅሙ ሁሉም ቤተሰብ ዝግጅት ያደርጋል። ዝግጅት ከተደረገ በኋላ እንግዲህ አረፋ ከመድረሱ በፊት አንድ ቀን አስቀድሞ የሴቶች አረፋ አለ። ለሴቶች አረፋውና ለአጠቃላይ ለክልቁ አረፋ የቅድመ ዝግጅት የሚያደርጉት ወንዶች እንጨት በማዘጋጀት ነው። አንዱ ትልልቅ እንጨቶች ይቆረጡና በጋራም በተናጠል ከተፈለጠ በኋላ ፀሐይ እንዲመታው አንድ ላይ ተሰብሰብ ተደርጎ እንዲደርቅ ይደረጋል ማለት ነው። የአካባቢ ጽዳት ውበት ይካሄዳል። በዛ መልኩ ከተኬደ በኋላ ኡዱህያ የሚባለው ወይም ለሰደቃ የሚያስፈልገው ይዘጋጃል። እሱ ሲዘጋጅ እንደየ አቅሙ በግ ለብቻው ያዘጋጃል። እንደ ሁኔታው ደግሞ አንድ በሬ ለሰባትም ያዘጋጃሉ። ግን ደግሞ ኡዱህያው ሲካሄድ 1/3ኛውን ተለይቶ አቅም ለሌላቸው በአካባቢ ለተለዩ በቀኑ ላይ እንዳላቸው ሰዎች ደስተኛ ሆነው እንዲውሉ አቅም ለሌላቸው ሰዎች ተከፋፍሎ ይሰጣል ማለት ነው። ከሁሉም አቅጣጫ ከሁሉም አካባቢ የተነፋፈቁ ጓደኛሞች የተነፋፈቁ ወላጅና አባት የሚገናኙበትም ነው። ይሄ ዝግጅት ያው በጣም ትልቅ እውቅናም እንዲያገኝ የሚፈልግ ዝግጅት ነው። የስልጤ ማህበረሰብ መገለጫ ሆኖ እንዲታወቅልን የስራዎች ተጀምረዋል። ይሄን አረፋን አሳደገ ነው በዩኔስኮም ጭምር ተመዝግቦ አንዱ ማይደሰስ ቅርስ ሆኖ እንዲመዘገብ ሁላችንም ድርሻ ይኖራል ብዬ አስባለሁ። ያው ከአረፋ በዓል ጋር ተያይዞ በስልጤ ማህበረሰብ ትልቁ ባህል የሆነ ባህል ነውና ከዚህ በዓል ጋር ተያይዞ አንዱ ለየት የሚያደርገው ሁሉም አካል የራሱ የሆነ የሥራ ክፍፍልና ድርሻ ያለው በዓል ነው። ለአብነትም ቤት ከማስዋብ ግቢ ከማስዋብ አጠቃላይ ነገሮችን ከመስራት አንፃር ተከፋፍለው የሚሄዱበት ሁኔታ ነው ያለው። ከዛ ውጪ የእናቶች ድርሻ ደግሞ አንዱ ለረጅም ጊዜ በተለይ የጾም ከወጣ በኋላ የቅቤ ዕቁብ በማዘጋጀት ዕቁብ የሚሰበስቡበትና የተለያዩ ቅመማ ቅመሞችን አዘጋጅተው የሚጠብቁበት ሁኔታ ነው ያለው። አስቀድሞ በሴቶች በኩል የሚዘጋጁ ምግቦች አሉ። ከነዚህም ውስጥ ፍንታፍንት የሚባል አለ፣ የጎመን ክትፎ የሚባል አለ፣ ብቻም ሳይሆን አተካናም አለ፣ ያንን ጨራጨራ የሚባል አለ። እነዚህን የተለያዩ የምግብ አይነቶችን በማዘጋጀት ከሌላ አካባቢ የመጡት የፋኖ የምንላቸውን ልጆቻቸውን የሚቀበሉበትና ዱዓ የሚደረግበት የዋናው አረፋ ዋዜማ በዓልን ያው በሴቶች በሁሉ ነገሩን ሴቶች ይዘው የሚያከብሩበት በዓል ነው። በዚህ ሁኔታ ስንወስደው ሁሉም አረፋው ተጀምሮ እስኪያልቅ ድረስ ሁሉም የየራሱን ድርሻ የሚወስድበትና ቤተሰብ ከቤተሰብ የሚገናኝበት ትልቅ በዓል ነው የሚል ነገር ነው ያለው።
لهي ميلانا يا بابيو عطنام لالشا يا بابيو ينان ليلشا يا بابيو بقيت راحبنا يا بابيو داوت لتفاقنا يا بابيو بداوت لاحوني يا بابيو ماشي فارنا يا بابيو يفترق ما شرف يا بابيو عيكم صوتك يا بابيو يكبتنا يهلا يا بابيو بعدك كير بوتك يا بابيو سيف يا بابيو 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 يا بابي يا بابيو يا بابي يا بابيو دچارفان يا بابيو فانو يمتان يا بابيو هدي أرتين يا بابيو